የጋና ካቶሊክ ጳጳሳት ጉባኤ ሐዋርያዊ ስራዎች ላይ ትኩረት ያደረገ ዓመታዊ ጉባኤ ያደረገ። የጋና ካቶሊክ ጳጳሳት ጉባኤ ከጥቅምት 28 እስከ ህዳር 5 2018 ዓ.ም በዳሞንጎ ሀገረ ስብከት ሐዋርያዊ ስራዎች ላይ ትኩረት ያደረገ ዓመታዊ ጉባኤውን አደረገ። ጉባኤው የፍትህና የሰላም አገልግሎት ላይ ያለች ሲኖዶሳዊት ቤተክርስቲያን በሚል መሪ ቃል የተካሄደ ሲሆን የጋና ካቶሊክ ጳጳሳት ጉባኤ ፕሬዝዳንትና የሱኒያኒ ሀገረ ስብከት ጳጳስ ብፁዕ አቡነ ማቲው ኩዋሲ ባደረጉት ንግግር ሲኖዶሳዊነት በቤተ ክርስቲያኗ ማህበረሰብ ውስጥ ጥልቅ ማዳመጥ፣ የጋራ ኃላፊነትና ማስተዋልን እንደሚጠይቅ አጽንኦት ሰጥተዋል። ቤተ ክርስቲያኗ የበለጠ ተሳትፎንና አንድነትን እንደምታበረታታ የተናገሩት ብፁዕ አቡነ ማቲው በመላው ጋና የሚገኙ ሀገረ ስብከቶችና ምዕመናን እንዲሁም ሐዋርያዊ ምክር ቤቶች፣ የፋይናንስ ተቋማት፣ የወጣት ምክር ቤቶችና ሌሎች መዋቅሮች ለዚህ በጎ ተግባር የበኩላቸውን እንዲወጡ ጥሪ አቅርበዋል። ጉባኤው የግጭት አፈታት ማህበራዊ ትንተናና የካቶሊክ ማህበራዊ ትምህርት ባሉ ዘርፎች ለካህናትና ለምዕመናን ስልጠና እንደሚያስፈልግ በመግለጽ ለዚህም የአስተዳደር የፍትህና የሰላም ዳይሬክቶሬት ከካቶሊክ ዩኒቨርሲቲዎችና ሴሚናሮች ጋር በመተባበር እንደሚሰጥ ገልጿል። በሀገሪቱ አንዳንድ አካባቢዎች በተፈጠሩ ግጭቶች ምክንያት በዜጎች ላይ የህይወት መጥፋት፣ መፈናቀልና መስተጓጎል ማስከተሉን የጳጳሳት ጉባኤው ገልጿል። በመሆኑም ጳጳሳቱ ቀጣይነት ያለው ውይይት፣ የእርቅ ጥረት፣ የሀገሪቱ መሪዎች ለጋራ ጥቅም ቅድሚያ እንዲሰጡ በብሔራዊ ተሳትፎ ውስጥ ልዩነትን እንዲያከብሩ ጥሪያቸውን አቅርበዋል። መረጃው የኤሲያ አፍሪካ ነው።